ውዶቼ እስቲ የሆነ ነገር ወደ ኋላ ዞር ብዬ ላስታውሳችሁ። የሆነ ወቅት ላይ ብሩኬ ምን አለ መሰላችሁ? ሀይሚ ጀግና ናት አለ። ለምን እንደዛ ያለ ይመስላችኋል? ላሰበችበትና ላለመችበት ነገር በቃ ቆራጥ እንደሆነች ስለሚያውቃት ስለሚተማመንባት ነበረ እንደዛ ያለው ማለት ነው። ዛሬ ደግሞ የእሷን ጀግንነት እኔ በጣም የገረመኝን ነገር ልንገራችሁ። ወይዘሮ ጠንፌ ባትፈራት ኖሮ እንደምታወራው ቢሆን ኖሮ ማለት ነው ድንጋይ በቦርሳ ይዛ አዞርም ነበረ። አያችሁ፣ ሀይሚን የምትሳደቡ ሴት ሆናችሁ ማለት ነው በእሷ ላይ የምትሳለቁ ሰዎች በጣም ተሳስታችኋል ውዶቼ። በእናንተ ህይወት ላይ በፍቅረኛችሁ ላይ የምትመጣን ሴት ኖ ብላችሁ ማስቆም አለባችሁ። እንደዛ ካልሆነ በቀር እድሜ ልካችሁን መጫወቻ ሆናችሁ ነው የምትቀሩት። እድሜ ልካችሁን የሆነ ትዳር ውስጥም ገብታችሁ እቃቃ መጫወቻ ነው የምትሆኑት። ይሄ በጣም ትልቅ ትምህርት ያለው ነገር ነው አሁን ሀይሚዬ እያደረገች ያለው ማለት ነው። ይሄ አልበገሬነቷ ማለት ነው። በክብራችሁ መደራደር የለባችሁም። አልፈልግም ባይ ማለት አለባችሁ። አልፈልግም የሚባልበት ቦታ ላይ ኖ ማለት አለባችሁ እንጂ እሱ ከፈለገ እንደፈለገ ይሁን ማለት የለባችሁም። ይሄ ፕራንክ ነው፣ ስራ ነው፣ እናውቃለን የብሩኬና የሀይሚ ነገር ግን ስሬስ ሬር የሆነ ላይፍ እንደዛ አለ። ገባችሁ ጉዶቼ? እና ሀይሚ አንበሳ ነሽ፣ እግዚአብሔርን አንበሳ ነሽ። ይቺ ሴትዮ ፈርታ ድንጋይ በቦርሳ ይዛ እንድትዞር ስላደረግሻት ቴንኪው። ግን ራስሽን ጠብቂ ሀቢብቲ። ሰው ሴጣን ሆኗል። ሰው ወደ ሴጣን ተቀይሯል። እናቴ ሰው አይታመንም፣ ዛሬ ላይ አይታመንም። ጊዜው መሰለኝ ተቀይሯል ውዶቼ። ያቺ ምርጥ ቆንጅዬ ሌላ ዜጋ ባለፈው ለታ ላይ ብላይ እንዴት እንደተገደለ አይተናል። ከዛች ትልቅ ትምህርት የወሰድን ሴቶች አለን። እና ሀይሚዬ በጣም ራስሽን መጠበቅ አለብሽ። ሲጀመር እሷ አጠገብ መድረስ የለብሽም ከዚህ በኋላ አስፈላጊ አይደለም። እና ሀይሚን እየዘቀዘቃችሁ የምትሳደቡ እዛ ጋር ብሩኬን የምትሳደቡ ሰዎች ነገ ታፍሩበታላችሁ። እነሱ ስራ እየሰሩ ነው። ሀይሚ ደግሞ 200,000 ትግባ። ተረጋጉ። ሀይሚ 200,000 ትግባ። ተረጋጉ። ብትሰድቧትም ብትቆርጧትም እሷ ከአላማዋና ከአላማዋ ወደ ኋላ የምትል ሴት አይደለችም። ምን ነው ይሄ እንዲህ ሶፍት ይዛ እንድታለቅስን ምናምን ነበር የጠበቃችሁት? እንት ለምን ከእሷ ጋር መጣ ምናምን ነገር ብላ ልክ ሶፍት ይዛ ምናምን ቆማ እንድታለቅስ ነበር የፈለጋችሁት? ኖ ማልቀስ አይደለም። ያናድዳል የሚደረጉ ነገሮች። አንዳንድ ጊዜ እነዛን ነገሮች ዋጥ አድርጋችሁ መወሰን ያለባችሁን ውሳኔ ነው መወሰን ያለባችሁ እንጂ የምታለቃቅሱ ከሆነ ሁሌም ስታለቅሽ ነው የምትኖሪው ውዴ። ማልቀስ የለባችሁም። ይህንን ነው የምላችሁ። ሀይሚዬ በዚህ ደረጃ ጠንፌን ስለመራሽልን ስለነዳሽልን በጣም እናመሰግናለን። ድንጋይ በሻንጧ ይዛ እንድትዞር ነው ያደረግሻት። ሲጀመር በዛ ቦርሳ ከድንጋይ ውጭ ምን ሊያዝበት? እናንተ ሰዎች ግን ክፉ አታናግሩኝ፣ ተው።